ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም ጤና ይስጥልኝ። ወደ ሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዙት ተሮፍ ይበልልኝ ኢንሻአላህ። ሰላም ፍቅር አንድነት ለሀገራችን ያ ረብ ኢንሻአላህ። እንዴት ናችሁልኝ? ከኔ ጋር ሁሉ አማን ነው፣ ሁሉ ሰላም ነው። እናንተም በያላችሁበት የዓለም ዳርቻ ሰላማችሁ ብዙት ተሮፍ ይበልልኝ። እንግዲህ ያው የትናንትና ውሎዬን አሳይቻችሁ ነበረ። እንግዲህ ዛሬ ደግሞ የልጆች ልብስ መረጣ ላይ ነኝ ማለት ነው። እንግዲህ በነገራችን ላይ የልጆች ልብስ ሱቅ ሂጄ ግን ማለት ነው ከራሴ ከመመርጠው ልብስ የልጆች ልብስ እንደሚያምረኝ ታውቃላችሁ። የልጆች ልብስ በጣም ነው የሚያምረኝ ማለት ነው። በተረፈ ያኔ የሌላው ልብስ እንኳን ያን ያክል አይኔ አይገባልኝም፣ አይነ አዋጅ ነው የሚሆንብኝ። ወይ እንደው ዝም ብዬ ገዝቼው ከሄድኩ በኋላ ቤት ሊያምረኝ ይችላል እንጂ የምር መረጣ ላይ በጣም እመርጣለሁ ማለት ነው። አይኔ አይገባልኝም እና ያው በአብዛኛው የልጆች ልብስ ነው ደስ የሚለኝ። ያው የልጆች ልብስ ደግሞ ቀረጻ አድርጌያለሁ ትናንትና። ማሻአላህ ፍስታኖች ያማምራሉ። በቃ በተለይ ደግሞ ፍስታኖቹ ያረብኝ፣ በተለይማ የሴቶቹ ልብሶች የሴቶቹ ተውኝ አትጠይቁኝ። ሰፍ ነው የምለው ሀቂቀትን ማለት ነው። እዚህ ጋር ደግሞ እስከ ቦርሳቸው ማች የሚያደርጉ ፍስታኖች ሲያማምሩ እንዴኔ የህፃን ልጅ ልብስ የምትወዱ በተለይ ደግሞ የሴቶች ልብስ አንዳንድ ጊዜ ያወጣ ማለት ራስን ፍሬ ያደርጋል እና ያው ወጣ ማለት ፍጡሩ ነው አንዳንድ ቀን ማለት ነው። የኔ ውዶች ቀረጻ ታደርጋላችሁ ራሳችሁን ደግሞ ያው ከሀሳብና ከጭንቀት አንዳንድ ጊዜ ወጣ ስንል እረፍት ስንወስድ አእምሯችን ትንሽ እረፍት ይወስዳል ማለት ነው እና ያው እንግዲህ ቀረጻ አድርጌያለሁ ማለት ነው። በዛውም እየመረጥኩኝ ወይ ጫማዎች ሲያማምሩ የምር በጣም የሚያማምሩት ማሻአላህ። ቦርሳዎቹ እዚህ ጋር ደግሞ ትላልቆች የኛ ቦርሳ ናቸው። እጅ ቦርሳ ያማምራሉ እነዚህ ማሻአላ። ያው እንግዲህ አብረን እንጎበኘው ማለት ነው። እንየው እስኪ አየት አድርገን የተመቸንን እንገዛለን፣ ያልተመቸንን ደግሞ ዞር ብለን አየት አድርገን ዘና እንልበታለን ማለት ነው ውዶችዬ። በነገራችን ላይ ከዛ ሀገር እኮ ኮተት መሰብሰብ አያስፈልግም እንደኔ ማለት ነው። ወላሂ ኮተት መሰብሰብ ጭራሽ አያስፈልግም። እንደው ለልጅም ይሁን ለትላልቅም ይሁን ብርን ይዞ እዛው መግዛት ነው የሚሻለው ሀቂቃ። ምክንያቱም እንደው ሌላውን ትታችሁት ማዛፈኑ ለራሱ ማዛፈኑ ከዛ አሁን ከኤርፖርት ይዛችሁ ወደ ክፍለ ሀገር እስከምትሄዱ ድረስ አስባችሁታል?
በዛ ላይ ደግሞ ኤርፖርት ላይ ያለ ግርፊ ቀረጡ በቃ የማውጫ የማውረጃ ሲሉ ወላሂ እዛው ነው የሚዳረሰው ብሩ ማለት ነው። እንደው እንደኔ መቼም እንደው መስሎ የሚታየኝ ብርን ያዝ አድርጎ እዛው ሀገር መግዛት። በነገራችን ላይ ያው ሀገራችን ላይ ብሩ ሊከብደን ይችላል። በእርግጥ ብሩ ይከብደናል እንጂ እኮ ዋጋው ያው ነው። እዚህ የምናወጣውን ብር እዛ ሲመነዝር ያው ነው ማለት ነው ሂሳቡ። ግን እኛ አይመስለንም። እንደገና ደግሞ ያኔ ከዚህ ስንሄድ መቼም ከያቺ የመዳም የአንድ ወር ደሞዝ ከእጃችን ላይ ስትቆም ብሩ እዛ ላይ የሆነ እንትን ይለናል፣ ለማውጣት ይከብድናል እንጂ ሌላ ምንም ፈርቅ የለውም፣ ልዩነት የለውም። ምክንያቱም እዚህ ጋር የሚመነዘረው እዛው ይዳረሳል ማለት ነው። ትርፉ ግን ማዛፈኑ ነው፣ መድከሙ ነው፣ ማውጣቱ ማውረዱ። እዛ ላይ ደግሞ በቃ ቃለኝ ብሎ እዛ አዲስ አበባ ራሱ መጉላላቱ አስባችሁታል? እንደዛ ከማድረግ እንደው ዝም ብሎ ብርን ጨከን ብሎ ብርን ይዞ ሄዶ እዛ ልብሱም ራሱ እኮ የሀገራችን ልብስ እኮ ጥንካሬ ያለው ሀቂቃ የዝና ሀገር ልብስ ምንም አይመስላቸውም። ይዘው ቢሄዱና አሁን ለሰው ራሱ ስጦታ ብንሰጣቸው አይለብሱትም እኮ ምንም መስሎ አይታያቸውም። ይሄ ደግሞ ልብስ ነው እንዴ ነው የሚሉት። እና ማንኛውም ነገር ያው ሀገራችን አለ፣ የሌለ ነገር የለም። ማሻአላህ እዚህ ዱባይ ያለው እቃ በሙሉ ሀገራችንም አለ። የቤት እቃዎች ብትሉ ልብሱ ብትሉ ምንም ብቻ ብር ይኖራችሁ። ብር ካላችሁ የፈለጋችሁትን ነገር መግዛት ትችላላችሁ ማለት ነው። እኔ መቼም እንደው እቃ ለምትሰበስቡ እህቶቼ ምክር እቃ አትሰብስቡ፣ ልብስም አትግዙ ነው የምለው። እኛ እንኳን በዚህ በኦንላይን የምንጠልበው ኮተት ነው ብራችንን የጨረሰው። በዛ ላይ ደግሞ ጓዝ እና ያው ኮተት አታብዙ። እቃ ያልገዛችሁ ልጆች ብራችሁን ይዛችሁ ሂዳችሁ ሀገራችሁ ትገዛላችሁ ማለት ነው። እንደው ሌላውን ታችሁት 100 ኪሎ ራሱ ይዛችሁ ብትሄዱ ከዚህ የ100 ኪሎ ከዚህ የኪሎ ይከፈላል። ኪሎ ደግሞ ውድ ነው ታውቃላችሁ። አሁን ላይ እንደ ቢያንስ በ8 ብር ሂሳብ ራሱ ቢጫን ከዛ ደግሞ ኤርፖርት ላይ ግምሩክ ላይ ደግሞ አለ። ከዛ ደግሞ አውጥተን ደግሞ ስንሄድ የመውጫ የመውረጃ ሲል ድካሙ እንደው ድካም ነው። ብቻ ከቻላችሁ ኮተት ላለማብዛት ሞክሩ። ያኔ ያልሰበሰባችሁ ልጆች ማለት ነው። የሰበሰባችሁ ደግሞ እንግዲህ አላህ ይርዳችሁ፣ በስማችሁ አድርጋችሁ መሄድ ነው። ያ ማለት አንድያችሁን ያኔ ስትወጡ ስትሄዱ ማስጣፍ ነው። ወረቀት አስጥፋችሁ የነፃ ወረቀት ምናምን ያኔ የተወሰነ እንኳን በግማሽ እንኳን ይቀንሳል ማለት ነው ግምሩክ ውስጥ እንጂ ዝም ብላችሁ ወይ በሰው ካርጎ ካረጋችሁ ያ ማለት እናንተ ዝኩናችሁ ለሚሄድ ሰው ወይ በሱ ስም በሚሄደው ስም አርጋችሁ ከሆነ ችግር የለውም። በራሱ ስም ስለሆነ የሚያወጣው ያን ያክል አያስከፍልም ማለት ነው። ያኔ ይቀንሳል። ግን እዚህ ውጭ ሆናችሁ እዛ ባለ ሰው ስም ካርጎ ካደረጋችሁ ዋጋ የሚለው ማለት ነው። ያው እነሱ የፈለጉትን ያክል ከፍሎ ማውጣት ነው። ከልብሳችን ከተላከው እቃ በላይ እንትን የሚለው የሚበዛው ምን እንደሆነ ታውቃላችሁ? የሚከፈለው ብር ነው የሚበዛው። ስለዚህ ምን አሳሰበ? እዛው ሀገር ሲገባ ቢገዛ ምን ችግር አለው? እና ይሄንን ነው የምላችሁ የኔ ወዶች። ለማንኛውም ያው የትናንትና ከትናንት ወዳ ነው ውሎዬ እንደዚህ ነበረ ማለት ነው። ከነ ምሽቴ ማሻአላህ ጥሩ ሰዓት እና ጥሩ ጊዜ ነበረኝ። አልሐምዱሊላህ ረብል ዓለሚን። እንግዲህ ከዱባይ ወደ ሻርጃ እየሄድን ነበረ። እንግዲህ ይህችን መኪና መንገድ ደስ አይልም? የዚህ ሀገር መኪና መንገድ ደስ ይላል። ምክንያቱም ምንም ገጭ የሌለው አሪፍ መንገድ ነው ማለት ነው።
እና ያው ኢጃዛ አሪፍ ነው፣ ደስ ይላል ሳይበዛ አንዳንድ ጊዜ አሪፍ ነው ብዬ አስባለሁ የኔ ወዶች። እና አላህ የጠብቃችሁ። ደግሞ ኢንሻአላህ በሌላ ቪዲዮ እንገናኛለን። ለምታበረታቱ ለምትሰጡ ኮሜንት አስተያየት ከልብ ነው የማመሰግነው። ሁላችሁንም አላህ ይጠብቃችሁ። ሰላም ለሀገራችን፣ ፍቅርና አንድነቱን ያምጣልን፣ መተዛዘንን መተሳሰብን ኢንሻአላህ። ቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ድረስ የእናንተም ሰላም ብዝት ይበልልኝ፣ ትርፍ ይበልልኝ። አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኦሜ ደጌ ክብሬ ናት ማረጌ ኦሜ ሽታ አንቺ ያላህ ስጦታ